ትክክል እቃም ራሱ አሁን አንዳንዶች ደግሞ የምንሸወደው እኔም ያው እዛው ስለነበርኩ ቤት ከተሰራ ይሄን መጋረጃ ሳልይዘው ይሄን ቤት እንትን ሳልል የሚልም አለ። ለነዛስ ምን ታያለሽ? አሁን ያንቺ ቤት ሳየው ያው በቃ አረብ ሀገር በሉት በጣም ነው የሚያምረው ቤቷ። እንደምታዩት እዛ ያለው ነገር ሁሉ አለ፣ መጋረጃውም አለ፣ መጅሊሱም አለ፣ ረከቦቱም ሁሉም ነገር አለ። ለነዚህስ ምን ታያቸዋለሽ? ሰላም ጤና ይስጥልኝ ሀኒ ቤተሰቦች እንዴት ናችሁ? ዛሬ ደግሞ የምገኘው በጣም ጎበዝ ጀግና እህታችን ቤት ነው። በጣም ጎበዝ ነች። ያው ከስደት መልስ መታ ኢትዮጵያ ላይ ነው የምትሰራው። የባልትና ውጤት በጣም ሚሊዮነር ሆናለች። አሁን በጣም ጎበዝ ነች። እናንተም ከሷ መማር ያለባችሁን እንድትማሩ ነው ዛሬ የምጋብዛችሁ። ወደ እሷ ጋር ይዣችሁ እሄዳለሁ። ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ ውዶችዬ አብራችሁ ይቆዩ። ሀኒ ነኝ አብሬያችሁ የምቆየው። እንግዳዬም ሀያት ትባላለች። በጣም ጎበዝ ታታሪ ናት። ያው ከሷ ጋር እንቆያለን ማለት ነው። አብራችሁን ቆዩ። ሀዩ እንዴት ዋልሽ? እንዴት ነሽ? ሰላም ነሽ እህቴ? እንዴት ነሽ? እና እንዴት ነው ስራ? ስምሽን አስተዋውቂያቸውና። ስሜ ሀያት እባላለሁ። እሺ። ያው ስደት ላይ ቆይቻለሁኝ። ከዛ መጥቼ ደግሞ አልተቀመጥኩም፣ ወደ ስራ አለም ነው የገባሁትኝ። እንደምታዩት ሽሮና በርበሬ ያከፋፍላለሁ። ያው የሰው ልጅ ከሰራ የማይለወጥ ነገር የለም ብዬ አስባለሁ እንደኔ። እንዴት ነው ከስደትና አገር ላይ ከመስራት ምን ታያለሽ አንቺ? ፈጣሪ ካለልሽ አገርሽ ላይ ሰርተሽ ትለወጫለሽ፣ እንደኔ ሀሳብ ማለት ነው። ምንም ይሁን ምንም ያው አገር ይሻላል። የትም ሂጂ የትም መጥቶ ማረፊያው አገር አለ። እውነት ነው። ስለዚህ አገርሽ ላይ ሰርተሽ የማትለወጭበት መንገድ የለም። ትክክል። እና እነሱም መጥተው አገራችሁ ቢሰሩ የተሻለ ነገር ነው ማለት ነው ያስባለሁ። እዚህ ሀገራቸው ላይ መጥተው በፈለጉበት ፊልድ መንቀሳቀስ ይችላሉ። አገር ላይ ሰራም እያሉ ግን እዛ መቆየት ጊዜሽንም እድሜሽንም መፍጀት ነው። ስለዚህ ሀገራችን ልጆች ሀገራቸው ላይ ገብተው እንደፈለጉ ሰርተው መለወጥ ይችላሉ ብዬ አስባለሁ። ትክክል። አዎ ስደት ላይ ያው ጊዜ መፍጀት እንጂ ምንም የሚገኘው ጥቅም የለም። ጉልበትሽን ነው የምትበዘብዥው፣ ጤናሽን ነው የምታቃውሽው። አገርሽ ላይ ከገባሽ ግን አግብተሽ አይንሽን በአይንሽ የምታይበት መንገድ ይፈጠራል። ከዛም ደግሞ የራስሽን ህይወት ትመራለሽ ብዬ አስባለሁ። እውነት ነው። አሁን አንቺ ትዳርም አለሽ፣ ልጆችም ወልደሻል፣ የራስሽም የግልሽ ስራ አለ፣ የባልተናው አለ። በጣም ጥሩ እየሄደልሽ ነው ያለው። ግን እዛ ቦታ ላይ ብትቆይ ኑሮ ብር ሊኖርሽ ይችላል፣ ግን ይሄን ያክል ህይወት አይኖርሽም ነበር። ብር ሊኖረኝ ይችላል፣ ግን ደግሞ የአይኔን ብሎኖችን እንደዚህ ልጆች ወልጄ የማይበት ህይወት ላይኖረኝ ይችላል። ብር ትይዣለሽ፣ ግን ደግሞ ህይወት የሚባል ነገር አለ። አግብቶ ወልዶ የመኖር ህይወት ማለት ነው። ያን ነገር ግን አታገኙም፣ እድሜሽ ይሄዳል። ትክክል ያስባል። እውነት ነው በጣም። ስለዚህ እዛ ከመቆየት ግን መተው ቢሰሩ የተሻለ ነው። አሁን ከዛ አንቺ ስትመጪ እንደነገርሽ ከሆነ ብዙም ብር አልያሽም፣ ትንሽ ብር ይዘሽ ነው የመጣሽው። ስመጣ ምንም ነገር አልነበረኝም፣ ግን ከሰራሽ የማትለወጭበት መንገድ ልኩሽ ምን እንዳልኩሽ በቃ ወደ ትዳር አለም ገባው። ከዛ ህይወቴን በዛው እንደተስተካከልና እንዳማረ ስራም ያው በትንሽ ብር እንጂ ከዛ ይዘሽው በመጣሽው ሳይሆን እዚህ ሰርተሽ ነው አንቺ አሁን ያገኘሽው። ምንም አልያሽም፣ ምንም ነገር የለኝም። ግን የኢትዮጵያ 10,000 ብር ነው አይደል ይዘሽ መጣሽ? በቃ እንደዛ በይው። ያ ከዛ በኋላ ግን ወደ ስራ ገባን። በስራው ተለውጠን ደግሞ እዚህ ደረጃ ደርሰናል። ትክክል። ከዛ የበለጠ ከዛ ምንም ይዘሽ ሳትመጪ እዚህ ግን የበለጠ ነገር እያገኘሽ ነው። እዚህ ጋር የበለጠ ነገር ይጠብቅሻል። ወደ ተሻለ ህይወት ትገቢበታለሽ። ትክክል። ስለዚህ እዛ ጋር ጊዜ ማቃጠል እንጂ ምንም የሚገኝ ነገር የለም። ምንም የሚገኝ ነገር የለም። ጊዜሽ ነው የምታቃጥይው። ስለዚህ ውድ ሀገሮቻችን ልጆች ሀገራችን ላይ መስራት የማይቻል የመሰላቸው ብዙዎቹ እዛው ቀርጠው የሚቀሩ ሰዎች አሉ። መተው ግን ሀገራቸው ላይ በትንሽ ነገር መንቀሳቀስም መኖርም መስራትም እንደሚቻል እንዲያውቁ ፈልጋለሁ። እውነት ነው፣ ልክ ነሽ። እዛ ጋር ጊዜ ማባከን እንጂ ምንም የሚገኘው ነገር የለም። ትርፉ ጊዜሽን መግደል ብቻ ነው። ትክክል። አገርሽ ላይ ግን የፈለግሽውን ሰርተሽ የፈለግሽውን መኖር ትችያለሽ። አዎ፣ ግን አሁን አንቺ ይህን ጥሩ ነገር ተናግርሽ። አብዛኛው ሰው ግን ኑሮ ውድ እንደሆነ በቃ በጭራሽ እዚህ መጥቶ እንደማይቻል በተለይ በዚህ ሰዓት ማለት ነው ብዙ ሰው ነው ይሄን የሚለው። የብዙ ሰው አስተያየት ሊሆን ይችላል። ግን ደግሞ በተቃራኒው ደግሞ የሰው ልጅ ከትንሽ ተነስቶ ትልቅ ደረጃ መድረስ እንደሚችልም አምናለሁ። ትክክል። ስለዚህ እዛ ጋር መቆየቱ ይሄን ያክል ብር ሳልይዝ
ይሄን ማለቱ ምንም የሚጠቅመው ነገር የለም። ምንም ትርጉም የለውም። ሀገራቸው ላይ መጥተው ባላቸው ነገር ላይ ወደ ስራ ዓለም መግባት ይችላሉ ብዬ አስባለሁ። ትክክል። እቃም ራሱ አሁን አንዳንዶች ደግሞ የምንሸወደው እኔም ያው እዛው ስለነበርኩ ቤት ከተሰራ ይሄን መጋረጃ ሳልይዘው ይሄን ቤት እንትን ሳልል የሚልም አለ። ለነዛስ ምን ታያለሽ? አሁን ያንቺ ቤት ሳየው ያው በቃ አረብ ሀገር በሉት በጣም ነው የሚያምረው ቤቷ። እንደምታዩት እዛ ያለው ነገር ሁሉ አለ፣ መጋረጃውም አለ፣ መጅሊሱም አለ፣ ረከቦቱም ሁሉም ነገር አለ። ለነዚህስ ምን ታያቸዋለሽ? እኔ ለነሱ መመክራቸው እነሱ ሰርተው በቃም ብለው ወደ ሀገራቸው ከገቡ ሀገራቸው ላይ የሌለ ነገር የለም። አረብ ሀገር ላይ አለ የተባለ በሙሉ እኛ ሀገራችን ላይ ኢትዮጵያ ላይ አለ። ስለዚህ እንዲህ ነው እንዳኑ ሳይሉ የያዙትን ይዘው ወደ ሀገራቸው ከገቡ እዚህ የፈለጉትን ነገር ማድረግ ይችላሉ። ከዛም የበለጠ ህይወት ይኖራቸዋል ብዬ አስባለሁ። እውነት ነው። ትክክል በጣም ምክንያቱም እኔም ስላየሁት ነው። አሁን እዛ ሀገር እንደዚህ አይነት ረከቦትም ሁሉም ነገር ስናይ አይ ኢትዮጵያ እኮ የለም ብለን ብዙ ነገር አንኳተን ነው የምንመጣው ጭነን ማለት ነው። እንደውም እዛ ካለው በላይ እዚህ በጣም አለቃ በጣም የሚያማምር እኔ አንቺን ቤት ሳየው አሁን አረብ ሀገር ያለው ነው የመሰለኝ። ምክንያቱም ሁሉም ጽድት ያለ ንጽህናውም በነገራችን ላይ በጣም ጎበዝ ናት ሀያት። በርበሬና ሹሮ ራሱ ብትቀምሱት እኔ አንዳንዴ ምን ነው እዛ እያለሁ ታውቀን በነበር ነው ያልኳት። ምክንያቱም በጣም ታታሪ ናት፣ ያለ ሰራተኛ ለፍታ በቃ ያው የቤት በርበሬና ሹሮ በሉት ያን አዘጋጅታ ለብዙ ሰው ተደራሽ ታደርጋለች። እና እኔ ይሄንን የእሷን እንትን ሳይ ራሱ በቃ ጀግና ጠንካራ ልክ ሀገርም ላይ እንደዚህ መስራት ይቻላል፣ ሰርቶ ሁሉ ነገር ማድረግ ይቻላል። በቃ እና እህቶቼ በቃ አትሸወዱ ነው በቃ እሷም እንደነገረቻችሁ ጠንክራችሁ ወደ ሀገራችሁ ገብታችሁ ሁሉንም ነገር ማየት ትችላላችሁ አይደለ? አዩ እንደዛ ነው። ነው የሀገራችን ልጆች ሀገራችሁ ግቡና የፈለጋችሁትን ስራ በትንሽ ሳንቲም መስራት ትችላላችሁ። ትክክል። አዎ። እና ጠንክሩ ነው የምትለው። በርበሬና ሽሮንም የምትፈልጉ ካላችሁ ኢትዮጵያ ሆናችሁ ይህን ቻናል የምታዩት ካላችሁ በጣም አሪፍ በርበሬና ሽሮ ከሀያት ባልትና ጋር ማግኘት ትችላላችሁ። ስልክ ቁጥሯን ከስራ አስቀምጥላችኋለሁ ማለት ነው። ለዛሬ የነበረን ጊዜ ነው። በጣም ያምራል የሀያት ቤት እንደምታዩት በጣም ቆንጆ ቆንጆ የሚያምር እኔ እውነት እንዴት እንትን እንዳልኩኝ ኢትዮጵያም እንደዚህ ያለ እንዴት ተሰርቶ እና ውዶች ይሄን ይመስላል። በጣም 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 ነው የሚያምረው ቤቷ። ሁሉ ነገር አለ። እመቤቴን በቃ ትሾዱ አገራችሁ ግቡ። በቃ ደስ የሚል ማሻአላ ቤቷም ልጆቿም የሚያምሩ በቃ ህይወቷም ደስ የሚል ህይወት እየኖረች ነው እና ይኖራል። በቃ ዝም ብላችሁ ጊዜያችሁን ያለ አግባብ ኑሮ ውድና ምን እያሉ ለሚሏችሁ አትስሙ ነው የምላችሁ። በቃ ሰብስክራይብ አድርጉን። በሌላ ቪዲዮ አስተማሪ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት በአለም ዳርቻ ሁሉ ቸር ሰንብቱልን። ሀዩ ቻው ባይ። ቻው በቃ ባይ። እሺ